ጋይስ እንዴት ናችሁ? ይዤላችሁ የመጣሁት ፕላትፎርም በቀን 300 ብር የሰራሁበት ሲሆን ኢንቫይት ካረጋችሁ ደግሞ ከ1000 ብር በላይ በቀን መስራት የምትችሉበትን ፕላትፎርም ነው። በቅድሚያ የምናደርጋለን ሊንኩን እንጫነውና ኦፕን የሚለውን እንጫነዋለን። ከዛ በኋላ ቀጥታ ወደ ክሮም ብራውዘር ይወስደናል። ምንድነው የምናደርገው? እዛ ላይ ገብተን ክሬት የሚለውን ነክተን ከዛ በኋላ ዳውንሎድ የምናደርግበት ስቴፕ ነው ማሳያችሁ። በቅድሚያ እንደዚህ ከከፈተን በኋላ ወደ ታች እናደርግና ሬጂስተር አካውንት የሚለው ላይ ከላይ ኢሜይላችንን እናስገባለን። ከዛ የሰረኛው ላይ ደግሞ ማንን ረሳውን ፓስወርድ እዚህ ጋር መረሳት የምትረሱት ፓስወርድ ማስገባት የለባችሁ። ማትረሱትን 8 ዲጂት ፓስወርድ አስገቡ። ቁጥርና ፊደል የተቀላቀለበት ቢሆን ቆንጆ ነው። ሌላ ምንም ነገር አትነካኩም። ከዛ አካውንት ክሬት እና ዳውንሎድ የሚለውን ከስር ነካዋለን። ከዛ በኋላ እንደዚህ ይመጣልን ዳውንሎድ እንለዋለን ኤኒዌር። ከዛ በኋላ እንደዚህ በምትመለከቱት መንገድ አፕሊኬሽኑ እየወረደ ይገኛል። ምንድነው የምናደርገው? አሁን ወደ አፕሊኬሽኑ እንገባለን። ኢንስቴል የምናደርገው አፕሊኬሽኑ ይወረድ እስከዛ ድረስ ዲቴል የሚለው ውስጥ ገብተን እንየው እየወረደ አይደለም የሚለው። አፕሊኬሽናችን እንደዚህ ወርዶ ጨርሷል። ስለዚህ ምንድነው የምናደርገው? ኢንስቴል የምናደርገው ክሊክ እናደርገዋለን። ከዛ በኋላ ኦልዌይስ የሚለውን እንጫናለን። እሺ አሁን እየወረደ ነው። ከዛ በኋላ ኢንስቴል እንበለው። እሺ ኢንስቴል ብሎ እንደጨረሰው ኦፕን ብለን ገብተን ክሬት አድርገን እንዴት ገንዘብ እንደምንሰራ እንዴት ዙሩ እንደምናደርግ እያንዳንዱ ነገር ማሳያችሁ ይሆናል። ቻናላችን አዲስ ሲሆናችሁም በዚሁ አጋጣሚ ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ተቀላቀሉን። የተሻውን አፕሊኬሽናችን ወርዶ ጨርሷል። ስለዚህ ምን እናደርጋለን? ኦፕን የሚለውን ክሊክ አድርገን ወደ ውስጥ እንገባለን። እሺ ኦፕን ስንለው ቀጥታ ወደ ፊቸር ሆም ፔጅ ብራውዘር ይወስዳል እንደዚህ ማለት ነው። ስለዚህ ምን እናደርጋለን? እንደዚህ ጋር ኢሜይላችን ቀድም ያስገባነውን ኢሜይል እናስገባለን ማለት ነው። እሱን ካስገባን በኋላ ምንድነው የምናደርገው? ከታች ፓስወርዳችን እናስገባለን። ድሮው ዩር ኦር ኢንተር ዩር ፓስወርድ የሚለው ቦታ ላይ ማለት ነው። በመጀመሪያ ኢሜይላችንን እናስገባ። እሺ ኢሜይልን አስገብቼ ጨርሻለሁ። በመቀጠል ምንድነው ፓስወርድ አስገባ የሚለው ላይ ፓስወርድ እናስገባለን ማለት 8 ዲጂት ፓስወርድ ቀድም ያስገባነውን እናስገባለን። ከዛ ምንድነው የምናደርገው? ሎጊን እንለዋለን። አሁን በምትመለከቱት መልኩ ከፍቶልናል ማለት ነው። ስለዚህ ምንድነው የምናደርገው? አሁን ዋትስአፓችን ኮኔክት ነው የምናደርገው። ዋትስአፕ ኮኔክት ስናደርግ ለ24 ሰዓት ዋትስአፕ ሪስትሪክት ይጥልብናል። ለ5 ሰዓት ማለት። ስለዚህ አሁን ምንድነው የምናደርገው? ዋትስአፓችን ሊንክ እናደርጋለን ማለት። ስለዚህ ዋትስአፓችን ነው የምናከራየው በዋነኝነት እዚህ ነገር ላይ። ስለማከራየት ስላችሁ ደግሞ ሌላ ነገር አይደለም። ለ5 ሰዓት ብቻ ሪስትሪክት ያደርግብናል። እሺ ምንድነው የምናደርገው? ስታርት ታስክ እንለዋለን ማለት ነው ዋትስአፓችን። ከዛ አለው እንለዋለን፣ ፍቃድ እንሰጠዋለን። እሺ ፍቃድ ከሰጠነው በኋላ ምን ያደርገናል? እንደዚህ ፓስወርድ ይሰጠናል። ይሄን ፓስወርድ የምታስገቡት እዛ ጋር ድንገት ምናልባት ፓስወርዱን ስታስገቡት ስትሰሩ ድጋሜ እንዴት ነው የሚላከው የሚለውን ለማሳየት እግረ መንገድ ልጠይቁኝ ትችላላችሁ ብዬ ስላሰብኩ ተሳስቼ አውቄ ላስገባና ላሳያችሁ። ከዛ በኋላ ደግሞ እንዴት እንደሚልክ አድርጌ አሳይቻችሁ እንዴት እንደምታስገቡት አሳያችኋለሁ። ኦኬ ስለዚህ አሁን ወደ ዋትስአፕ እንገባለን። ከዛ በኋላ ጌት ስታርት እንለዋለን። ከዛ ኮንፊርም እንለዋለን። ከዛ ፓስወርድ ማስገቢያው እንደዚህ ይመጣልና ስለዚህ አሁን እንደምናደርገው እዚህ ጋር ፓስወርድ የምናስገባው እዚህ ጋር ያለውን ፓስወርድ እያየን እናስገባለን። እኔ ዝም ብዬ እየተሳሳትኩ ላሳያችሁ ምክንያቱም እናንተ ብትሳሳቱ ምን አይነት መፍትሄ ይኖራል የሚለውን ኮዲው ምላሽ ለመስጠት ማለት ነው። ስለዚህ አሁን ፓስወርዱን እያስገባው ነው። እንደምትመለከቱት 8 ዲጂት ነው። ስለዚህ የመጨረሻዎቹን 2 ዲጂት እና ፊት ለፊት ያለችውን 5 ቁጥር ኤስ ላርጋት። ኦኬ እንደዚህ ላበላሸውና ላሳያችሁ። ከዛ በኋላ እንደዚህ ብትሳሳቱ ምን ያደርጋል? ኢንኮሬክት ኮድ ይላችኋል ማለት ነው። ስለዚህ እንደምታደርጉት ወደ ሆም ፔጁ ትመለሱና ድጋሜ ነው ኮድ የምታስልኩት ማለት ነው። ስለዚህ እንዴት እንደምታስልኩ ደግሞ ላሳያችሁ። ቀጥታ ወደ ሆም ፔጁ ወይም ደግሞ ወደ ዜፔሮ ትመለሳላችሁ ማለት ነው። ከዛ ድጋሜ ስልክ ቁጥራችሁ ምን ትሉታላችሁ? ስታርት ታስክ ትሉታላችሁ። ስለዚህ እንደዚህ አይነት ኮድ ይሰጣችኋል ድጋሜ ማለት ነው። ስለዚህ አሁን ይሄንን ኮድ ደግሞ በትክክል እናስገባና ላሳያችሁ ድጋሜ የሰጠኝን ኮድ ማለት ነው። ስለዚህ አሁን ኮድን እንጻፈው። እሺ ዌት ሚ ኦኬ እዚህ ጋር መሳሳት የለባችሁም። በነገራችን ኮድ ስታስገቡ ከተሳሳታችሁ ድጋሜ ነው የሚጠይቃችሁ እና እንደዚህ ያደርጋችሁ ከምትሰላችሁ አንድ ጊዜ ጥንቃቄ ብላችሁ እያያችሁ ማስገባት ነው ማለት። ስለዚህ ዋትስአፓችንን እንደዚህ እናስገባለን። እሺ ቆይ አንዴ ትንሽ አራቱን ዲጂት ላስገባቸው። እሺ ጨርሻለሁ ማለት ነው። ከዛ በኋላ አሁን ኮንፊርም ብለዋለሁ። ሎጊን ኢን እያለ ነው እያስገባው ነው። እሺ ሲጨርስ አሳውቃችኋለሁ። ተከታተሉኝ። እሺ ጨርሷል ማለት ነው። ስለዚህ አሁን ዲቫይሱ እዚህ ጋር የምትመለከቱት ዲቫይስ እኛ ጋር ሳይን ኢን አድርገነዋል ማለት ነው። ስለዚህ አሁን ለ5 ሰዓት ነው ሪስትሪክት የሚጥልብን። ከ5 ሰዓት በኋላ ዋትስአፕ አካውንታችሁ መጠቀም ይችላል። ከፈለጋችሁ ግን ሌላ ዋትስአፕ አካውንት ሊንክ ማድረግ ትችላላችሁ። ይሄኛውን በዋነኝነት የምትጠቀሙት ከሆነ ሌላ ዋትስአፕ አካውንት ከፍታችሁ በዛ እንደልባችሁ መስራት ትችላላችሁ ማለት ነው። በጣም ጸዴ ፕላትፎርም ነው። እሺ አሁን ማሳያችሁ ደግሞ ዊዝድሮ አደራረጉን ሲሆን ዊዝድሮ አደራረጉን ለማሳየት ደግሞ ምንድነው ማድረጋችሁ? ኦኬ በመጀመሪያ ታስክ የሰራነውን ሪፍሬሽ አድርገን ነው የምናየው። እንውጣ በመጀመሪያ ከአፕሊኬሽኑ። ከዛ በኋላ ተመልሰን ወደ ፕላትፎርሙ እንግባ። እሺ ወደ ፕላትፎርሙ ተመልሰን ገብተናል። ከዛ በኋላ ኦኬ አሁን ታስኩን አፕላይ ስላደረግ እንደምትመለከቱት 257 ብር ሆኖልናል። ቀደም 50 ብር አልነበረ፣ አሁን 257 ብር ሆኗል። ስለዚህ አሁን እንዴት ነው ካርድ ዊዝድሮ የምናደርግበት መንገድ የምናስገባው የሚለው ነው ማሳያችሁ። ቀጥታ ይሄን ዊዝድሮ ውስጥ ከገባችሁ በኋላ እዚህ ጋር ኔም ኦፍ ፔየር ይላል የምታወጡበትን ስም ማለት ነው። ስለዚህ አሁን ማወጣበትን ስም ነው በትክክል ማስገባው። ሁለተኛ ላይ ደግሞ የባንክ አካውንታችሁ ስልክ ቁጥር ከሆነ ስልክ ቁጥራችሁን ሞር ኢምፔሳ ብትጠቀሙ ጥሩ ነው። ባንክም መጠቀም ትችላላችሁ። እዚህ ጋር እኔ ስልክ ቁጥሬን ምናምን አስገብቼ ኢምፔሳ የሚለው መርጬ ኮንፊርም ማድረግ እችላለሁ ማለት ነው።
ስለዚህ እናንተም እዚህ ጋር በጥንቃቄ አስገቡ። ስማችሁና ስልክ ቁጥራችሁ መመሳሰል አለበት። ማለትም ስልክ ቁጥሩን ያወጣችሁበት ስም የሌላ ሰው ከሆነ ያንን ስም ነው ማስገባት ያለባችሁ። ችግር የለም የእናንተ ባይሆንም፣ ስለዚህ ስሙን በስነ ስርዓት ካስገባችሁ ይቻላል። ሶ እዚህ ጋር ደግሞ ኢምፔሳና ቴሌኮም የሚለውን መምረጥ ትችላላችሁ። ስለዚህ እንደዚህ ታደርጉታላችሁ። አሁን ሊንክ ያደርኳችሁ ናቸው እንደዚህ ሁለት ስልክ ቁጥሮች። ስለዚህ አሁን ምንድነው ዊዝድሮ እያደረኩ ደግሞ ላሳያችሁ እኔ አለው ስላደረኩት ማለት ነው። ስለዚህ እናንተ ማስገባት ከፈለጋችሁ እንደዛ ማስገባት ትችላላችሁ። እኔ ዊዝድሮ አደርጋለሁ። ከዚህ በፊት ታስክ ሰርቼ የሰጠኝ እነዚህ ናቸው። ዊዝድሮ ውስጥ ከገባ በኋላ እንደዚህ ነው። ስለዚህ ማውጣት የምፈልግ ስንት ነው ይለኛል። ለምሳሌ እኔ 100 ብር ልበለውና ላሳያችሁ 100 ብር ከዛ በኋላ ሪሲቭድ እንበለው። እሺ ሪሲቭድ ብሎናል። ስለዚህ ወደ ቴሌብራችን ብሩ ተልኮልናል ማለት ነው። ይሄንንም ደግሞ ገብተን የት እንደምናል ያሳያችሁ። ትገቡና ሂስቶሪ ላይ ከገባችሁ በኋላ ዳታ ኦቨርቪው ላይ ከገባችሁ በኋላ እዚህ ጋር ያወጣችሁትን በሙሉ ማየት ትችላላችሁ። አሁን ይሄው እንደምትልክት አፕሩቪንግ ነው የሚለው ገና ፔንዲንግ ነው የሚለው ገና እየተላከ ስለሆነ ሌሎቹ ኮምፕሊት ብሏል። ወደ አካውንት ገብቷል። 1000 ብር 500 ብር 100 ብር አውጥቻለሁ ከዚህ በፊት በተከታታይ ቀኑ መመልከት ትችላላችሁ። በተከታታይ ነው ያወጣው። ስለዚህ የጸዴ ፕላትፎርም ታስክ በመስራት ይከፍላችኋል። አሁን ደግሞ ሼር እንደምናደርግ ላሳያችሁ። ሼር ከሚለውን ከነካችሁ በኋላ ወደ ቴሌግራም ትገባላችሁ። ስለዚህ መላክ ለምትፈልጉት አንዱ ጀለሳችሁ ትመርጡና ትልኩለታላችሁ ማለት በዚህ መንገድ ነው የሚሰራበት። ፕላትፎርሙ አዲስ ነው፣ ጸዴ ፕላትፎርም ነው። ስለዚህ አልጀመራችሁ ጀምሩበት፣ ስሩበት። በዚህ አጋጣሚ የዩቲዩብ ቻናላችን ሰብስክራይብ ላድርጋችሁ፣ ሰብስክራይብ በማድረግ ቤተሰቡ ነው። አመሰግናለሁ። መልካም ስራ